ታሪኩ የሚጀምረው አንድ እናት ልጇን ካስቀመጠችበት ቦታ ትመለከታለች። ነገር ግን በቦታው ልጁ ልታገኘው አልቻለችም ነበረ። ታዲያ ከሴት ልጇ ጋር በመሆን ልጁን ማፈላለግ ጀመሩ። ወደ ላይ ቀና ብላ ስትመለከት ሕፃኑን ተመለከተችው። እናቱ ሕፃኑን ስታገኘው ተረጋጋች። በጥንቃቄም ከቦታው ልታወርደው ስትል ሕፃኑ ግን በራሱ ካለበት ቦታ ወረደ። እንደ ዕድል ሆኖ ግን ጉዳት አላስተናገደም ነበር። ሆኖም ግን ከጀርባው የተመለከተችው ነገር ያልተለመደ ነገር ነበር። ከጀርባው አነስ ያሉ ክንፎች ነበሩት። በጊዜው ለማመን ከበዳት። ሆኖም ከመደናገጥ ይልቅ ከክንፎቹ ዳር ያለውን ደም አጸዳችው። በመቀጠልም ክንፎቹ እንዳይታዩ በሚገባ ሸፈነቻቸው። ቀጥላ ልጇ ይህንን ሚስጥር ለማንም እንዳትናገር አስጠነቀቀቻት። ሪኪ ባደገ ቁጥር የክንፎቹ መጠን እየጨመሩ መጡ። የተለያዩ ዘዴዎችን በመጠቀም ለመሸፈን ብትሞክርም ልታሳካው ግን አልቻለችም ነበር። በየጊዜው ልብሱን ትቀይራለች። ሆኖም ግን ልትሸፍነው አልቻለችም ነበር። በመጨረሻ ግን ተስፋ ቆርጣ ለቀቀችው። በዛን ጊዜ ሪኪ በጣም ደስተኛ በመሆን በአየር ላይ መብረሩን ጀመረ። የሪኪ ክንፍ ከጊዜ ጊዜ በጣም እየጨመረ መጣ። በሁኔታው የተጨነቀችው እናቱ ከስራ በኋላ ወደ ቤተ መጻሕፍት በመመለስ ስለ ሁኔታው አንድ ባንድ መጻሕፍትን ታነባለች። ታዲያ እናቱ ከስራ ከመመለሷ በፊት ሕፃኑ እንዳይጎዳ የአደጋ መከላከያ ኮፍያ ገዛችለት። ኮፍያውን ከገዛችለት በኋላ በነፃነት ሕፃኑ መብረር ጀመረ። ሕፃኑ የክንፉ መጠን በጣም ስለጨመረ በመስኮት ነገሮችን ወደ ውጪ መመልከት እንኳን ያስችለው ነበር። ሆኖም ግን ከመስኮቱ ጋር በመጋጨቱ ወደ መሬት ወደቀ። ህመም ተሰምቶት ስለነበር ያለቅስ ነበር። ታዲያ እናቱ ወደ ሱቅ በመሄድ አመቺ የሆነ የአደጋ መከላከያ ልብስ ለመግዛት ወሰነች። ሆኖም ለመጀመሪያ ጊዜ ከቤቱ ስለወጣ ሁሉም ነገር አዲስ ሆኖበት ነበር። ድንገት ግን ሪኪ በሱቁ ውስጥ አምልጧቸው በረረ። ሁሉም ሰው ስልኩን በማውጣት ይቀርጹት ጀመረ። ታዲያ በማህበራዊ ሚዲያም ብዙ ሰዎች ምስሉን አጋሩት። በሱቅ ውስጥም የነበሩ ሰራተኞች መሰላል በማምጣት ሊያወርዱት ሞከሩ። ሆኖም ሪኪ ለመያዝ እጅግ አስቸጋሪ ነበር። በርካታ ሰዎችም ወደ ሱቁ መጉረፍ ጀመሩ። እናቱ የፈራችው ነገር ነበር የደረሰባት። አለቃውም መብራቱን እንዲያጠፉት ተናገረ። ሕፃኑም ዝቅ ብሎ ሲበር በጠባቂዎቹ ተያዘ። ታዲያ ቀጥታ ወደ ሆስፒታል በመውሰድ ጥናት ያደርጉ ጀመረ። የሕክምና ባለሙያዎቹ እንዲቆይ ቢፈልጉም እናቱ ግን አልፈቀደችም ነበር። እንደምንም አሳምናቸውም ወደ ቤት ይዛው ተመለሰች። ታዲያ በርካታ ሰው ነበር በማህበራዊ ሚዲያ የተመለከተው። በርካታ ሰዎች የሪኪን ሁኔታ ለመመልከት ወደ ቤት ማቅናት ጀመሩ። በሪኪ ሕይወት ላይ ተጽዕኖ ከፍ እያለ መጣ። አሁንም እየበረረ በነበረበት ወቅት አደጋ አጋጠመው። ታዲያ የቀዶ ጥገና ባለሙያው ይህ ክንፍ ሊወገድ እንደሚገባ ለእናቱ ነገራት። በእንቅልፍ ላይ ሳለ እህቱ መቀስ በመጠቀም ክንፉ ልትቆርጥ ሞከረች። ሆኖም የሆነ ነገር ስትሰማ የእናቷ ድምጽ መስሏት በድንጋጤ ወደ አልጓ በመመለስ ተኛች። በአንድ በኩል እናቱ የልጇ ነገር ያሳስባታል፣ በሌላ በኩል ደግሞ አባቱ ልጃቸው ያለውን ልዩ ነገር በመጠቀም ገንዘብ መስራት ነበር ሐሳቡ። ታዲያ በመጨረሻም እናቱ ሁሉም በተሰበሰበበት ሪኪን ይዛ ወጣች። በዛም ጊዜ ሁሉም ሰዎች ተመለከቱት። ታዲያ በተሰበሰቡበት መብረሩን ጀመረ። በዛ ጊዜ ግን ሪኪ እጅግ በከፍታ ነበር የሚበረው። በመጨረሻ ሪኪ ከሁሉም ተነጥሎ በአንድ ሐይቅ ላይ አረፈ። የሚቀጥለውን ክፍል በአዲስ ክፍል አቀርብላችኋለሁ። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ።